የገንዘብ ሚኒስትሩ አህመድ ሽዴ በሕዝብ ተወካዮች ምክር ቤት በመገኘት የፌዴራል መንግስት የ2019 ረቂቅ በጀትን አቅርበዋል። የገንዘብ ሚኒስትሩ እንዳሉት የፌዴራል መንግስት የ2019 በጀት 2.339 ትሪሊዮን ብር ሆኖ ቀርቧል። ይህም ከ2018 በጀት ዓመት ከጸደቀው ጋር ሲነጻጸር የ21.3 በመቶ እድገት ያለው ነው። አጠቃላይ የፌዴራል መንግስት የ2019 ጠቅላላ ወጪ በጀት ብር 2.339 ትሪሊየን ሲሆን ይህም በ2018 በጀት ዓመት ከጸደቀው የውጪ በጀት አንጻር የብር 411.5 ቢሊዮን ጭማሪ ወይም የ21.3 በመቶ እድገት አለው። ከዚህ የውጪ በጀት ውስጥ ብር 1.236 ትሪሊየን ለመደበኛ ወጪ፣ ብር 568.2 ቢሊዮን ለካፒታል ወጪ፣ ብር 520.6 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ከጠቅላላው የ2019 የፌዴራል መንግስት በጀት ውስጥ 52.9 በመቶ የሚሆነው ለመደበኛ በጀት የተመደበ ነው። ከዚህ ውስጥ 43.8 በመቶ የሚሆነው ደግሞ ለሀገር ውስጥና ለሀገር ውጭ ዕዳ ክፍያ መሆኑንም አብራርተዋል። ጠቅላላ የፌዴራል መንግስት የውጭ በጀት ውስጥ 52.9 በመቶ የሚሆነው ከፍተኛ ድርሻ ለመደበኛ በጀት የተመደበ ነው። ይህም በያዝነው 2018 በጀት ዓመት ለመደበኛ በጀት ከተመደበው አንጻር የ16.5 በመቶ እድገት አለው። ከዚህ ጠቅላላ የመደበኛ ወጪ ውስጥ ብር 542 ቢሊዮን ወይም 43.8 በመቶ የሚሆነው ከፍተኛውን ድርሻ የተደለደለው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ ሲሆን ብር 236.4 ቢሊዮን ወይም 19.1 በመቶ የሚሆነው ደግሞ ለማዳበሪያና ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደበ በጀት ነው። ለመንግስት ባለበጀት መስሪያ ቤቶች ለደሞዝ ለአበልና ለልዩ ልዩ ክፍያዎች የተመደበው ጠቅላላ በጀት ብር 170.8 ቢሊዮን ወይም 13.8 በመቶ ሲሆን ይህም በ2018 በጀት ዓመት ከተያዘው ተመሳሳይ ወጪ አንጻር የ22.6% ጭማሪ አለው። በሌላ በኩል ለ2019 በጀት ዓመት ለፌዴራል መንግስት ለካፒታል በጀት የተደለደለው ብር 568.3 ቢሊዮን ሲሆን ከጠቅላላ የወጪ በጀቱ የ24.3 በመቶ ድርሻ ሲኖረው ለ2018 በጀት ዓመት ከተመደበው አንጻር የብር 153 ቢሊዮን ጭማሪ ወይም የ36.8 በመቶ እድገት አለው። በ2019 በጀት ዓመት ከሀገር ውስጥ እንዲሁም ከውጭ 1.8 ትሪሊዮን ብር ገቢ ለመሰብሰብ በእቅድ ተይዟል። መንግስት የበጀት ጉድለቱን ከውጭና ከሀገር ውስጥ ከሚገኝ የተጣራ ብድር በመውሰድ ለመሸፈን ማቀዱንም የበጀት እቅዱ ያሳያል። በ2019 በጀት ዓመት የፌዴራል መንግስት ከሀገር ውስጥ ገቢ ምንጮች እንዲሁም ከውጭ እርዳታ በድምሩ ብር 1.8 ትሪሊዮን ገቢ እንደሚሰበሰብ በእቅድ ተይዟል። እንዲሁም ለመደበኛ ለካፒታልና ለብሔራዊ ክልላዊ መንግስታት የበጀት ድጋፍና የዘላቂ ልማት ግቦች ማጠናከሪያን ወጪን ጨምሮ ጠቅላላ የውጭ በጀቱ 2 ትሪሊየን 333 ቢሊዮን በጀት ተደግፎ ቀርቧል። በዚህም መሰረት የቀጣዩ የ2019 በጀት ዓመት የፌዴራል መንግስት የተጣራ የበጀት ጉድለት ብር 308.6 ቢሊዮን ሲሆን ይህንንም የበጀት ጉድለት ብር 5.7 ቢሊዮን ከውጭና ብር 302.9 ቢሊዮን ከሀገር ውስጥ የተጣራ ብድር በመውሰድ እንዲሸፈን የታቀደ ነው። ለ2019 በጀት ዓመት የተቀመጠው ይህ አጠቃላይ የተጣራ የበጀት ጉድለትም መንግስት በተሟላ የማክሮ ኢኮኖሚ ማሻሻያው የተረጋጋ ኢኮኖሚ ለማስፈን ካስቀመጠው ግብ ጋር የተጣጣመ ነው። ረቂቅ በጀቱ መንግስት የያዛቸውን የማክሮ ኢኮኖሚና አጠቃላይ የልማት እቅዶችን ታሳቢ አድርጎ ያዘጋጃቸው ናቸው። የገንዘብ ሚኒስትሩ የኢትዮጵያ ኢኮኖሚ በ2019 በጀት ዓመት አጠቃላይ ሀገራዊ እድገቱ ባለ 2 አሃዝ ሆኖ እንደሚመዘገብም አብራርተዋል። በ2019 የፌዴራል መንግስት ረቂቅ በጀትም መንግስት የያዛቸውን የማክሮ ኢኮኖሚ እቅዶች እንዲሁም አጠቃላይ የልማት እቅዱን ታሳቢ በማድረግ የተዘጋጀ ነው። የኢትዮጵያ ኢኮኖሚ በ2019 በጀት ዓመት የ10.1 በመቶ እድገት እንደሚያሳይ ይጠበቃል። የመካከለኛው ምስራቅ ግጭት በእድገቱ ላይ ተጽዕኖ እንደሚኖረው የተደረጉ የዳሰሳ ጥናቶች ያመላከቱ ሲሆን የ2019 በጀትም ይህንኑ ታሳቢ በማድረግ ጦርነቱ በኢኮኖሚ እድገት ላይ የሚያሳድረውን ተጽዕኖ በተቻለ መጠን ለማርገብ በሚያስችል መልኩ የተዘጋጀ ነው።
የ2019 ረቂቅ የፌዴራል መንግስት በጀቱ ከ2018 በጀት ዓመት ጭማሪ ቢያሳይም ይህ ግን ከመካከለኛው ምስራቅ ቀውስ ጋር የተያያዙ ወጪዎችን ታሳቢ ያደረገ ነው። በጀቱ የማክሮ ኢኮኖሚ ማሻሻያውን በተሳካ ሁኔታ ተግባራዊ ለማድረግና የውጭ ቀውሶችን ተከትሎ የሚመጣውን ጫና ለመቋቋም ያለመ ነው። ባለበጀት መስሪያ ቤቶችም በጀቱን ለታለመው ዓላማ በአግባቡ መዋል እንደሚገባቸው የገንዘብ ሚኒስትሩ በሕዝብ ተወካዮች ምክር ቤት ፊት ቀርበው አስገንዝበዋል።